ሰሞኑን ሀና ልክ አይደለችም። ይቺ እርግቤ የምትባለው ከመጣች በኋላ ሀና በጣም ተቀይራለች። እንዲሁም ደግሞ የምትሰራው የምታደርገውም ነገር ግራ ግብት እያላት ነው። ነገር ግን ደግሞ አንድ ቀን ልብስ እያስተካከለች ባለችበት ሰዓት ይቺ እርግቤ ከኋላዋ ትመጣለች። ከኋላ ስትመጣ እሷን አይታ ድንግጭ ብላ ያኔ ልብሱን ጎንበዝ ብላ አነሳለሁ ስትል የአንገቷ ማታ ወጥቋል። ባዛ ሰዓት ደግሞ ይህንን ልትሰርቄ ነው እንዴ ብላ አንስታ ይህንን ልትሰርቄ ነበር፣ ሰሞኑን እኮ በተደጋጋሚ መኝታ ክላስ እየገባች ነው እያለቻት ትገኛለች። ያንንም ለእናቷ ቆይ ግን ምን ያክል ነው የምታምኛት ይቺን ሀናን እያለቻት ነበር። እናቱም አይ ሀናን በጣም ነው ማምናት፣ ሀና ጎበዝ ናት ስትል መልስ መልሳለች። እሺ አንቺ ካልሽ እኔ ካንቺ የበለጠ ማቃት ነገር የለም፣ ነገር ግን ደግሞ ሰሞኑን የሆነ ያሰበችው ነገር አለ መሰል እያለች ያለ እናቷ። እናትም በዛ በኋላ አንድ ቀን መኝታ ክላስ እየገባች ሀናን ታያለች። ሀና በዛ ሰዓት ትደናበራለች። ሀና እንዴ እርግቤ ያለችኝ ነገር እውነት ሊሆን ነው እንዴ ወይስ ደሞስ ምንድነው እያለቻት ነበር። ሀናም በዛ ሰዓት አረ አይደለም እኔ ሊሰርቅ አይደለሁም ቢላ ምንም ሳታወራ ተነስታ ትወጣለች። የዛን ሰዓት እንዴ ይቺ ልጅ ምን ሆና ነው እንደዛ የምትደናበረው? አባቷን አልተሻለውም ይሁን አባቷን ካልተሻለውስ መስረቅ ምን አስፈለገው? በማለትም ዝም ብላለች። ከዛ ሰላምዬ የሀናን ሁኔታ አይታ ሀና የሆንሽው ነገር በትክክል ተናገሪ፣ ግን ምን እየተፈጠረ እንደሆነ አላቅም፣ ሰሞኑን ትክክለኛ አይደለሽም ሀና ምን እየሆንሽ ነው ትላታለች። ሀናም አራ አይደለም ምንም አልሆንኩኝም ትላለች። የሀና ያሳደጓት አባት በጣም ተጨንቋል። ቆይ ግን ሀና ምን ሆና ነው ሲሉ ከርመዋል። ነገር ግን ደግሞ ሀና የምትፈልገው የአንገቷን ይሄ ምንድነው መስቀል የሚባለው ነው። ያንን ስትፈልግ ነው ይህንን ሁላ የምትሆነው ተደብቃ የምትፈልገው። ነገር ግን ደግሞ እስቲ ቆይ ሀና እና እስቲ ቁጭ በይና የሆንሽውን ነገር በትክክል ተናገሪ እያለች ነበር ወይዘሮ ሜላ። ሀናም ቁጭ ብላ አልጋው ላይ ቁጭ ብላ አይ እኔ እኮ በተደጋጋሚ የሚፈልገው የእርግቤን ፎቶ ለማየት ነው እንጂ ሌላ ነገር ምንም ፈልጌ አይደለም ትልና ሄዳ አልጋ ላይ ቁጭ ትላለች። አልጋ ላይ ቁጭ ባለችበት ሰዓት ስልክ ይደወላል በሀና። ሀናም ደግሞ ስልኩ አንስታ አባቴ ምን ሆና እያለች እየሮጠች ትወጣለች። እንዴ ይቺ ልጅ ምን ሆና ነው ብላ ወይዘሮ ሜላም ግራ ቢገባትም ነገር ግን ደግሞ እንዴ ይቺ እርግቤ ያለችኝ ነገር እውነት ሊሆን ነው እንዴ ብላ እሷም ተጠራጥራለች ልቧ ላይ። ሀንዬ እያለች ወደ ኩሽና ትሄዳለች። ሰላም ወይ ሀና ሰላምዬ መጣሽ እንዴ? አዎ አንቺን ፈልጌ ነው። ምን ገጠመሽ ግን? አይ እኔ ችግር ካልገጠመኝ ወደ አንቺ አልመጣም እንዴ? አይ እንደዛ ማለት አይደለም፣ ግን ሀናዬ ሰሞኑን እኮ የሆንሽው ነገር አለ። አይ እኔ ምንም አልሆንኩኝም። አይ በቃ ሀናዬ እኔ እኮ ለጓደኝነት የሚበቃ ሰው አይደለሁም። ለምን? አይ ይህንን ያክል ከሆንሽ እኮ ምን አስጨነቀሽ እንደሆነ ትነግረኝ ነበር። አይ ሰላምዬ እኔም እኮ የሆንኩትን ነገር አላቅም። አይ እንደዛ ማለት አይደለም ሙች ሰላምዬ፣ ግን እኔ እንጃ የሆነ ህይወቴ ውስጥ ትክክል የሆነ ነገር እየተፈጠረ ይሰማኛል፣ ግን የሆንኩትን ነገር አላቅም። ቆይ ግን ሰታቂው ነው እንዴ እንደዛ መጨነቅ ቻልሽው? ወድጄ ነው እንዴ ሰላምዬ እያለች ነበር። እንዴ ሀናዬ ልታለቅሽ ባይሆን እኔ ምን ላድርግ ሀናዬ ሰላምዬ፣ ከማልቀስ ውጪ መፍትሄ አጣሁላት። ምን ነው አባትሽ አልተሻለም እንዴ? አይ የሱ ህመም እኮ የታወቀ አይደለም እንዴ? ግን ምን ሊበልሽ ፍቅር ይዞሽ ሊል በዚህ ሰዓት ፍቅር እንድታስቢበት ሰዓት አይደለም።
ውይ ሀንዬ በማርያም እባክሽ ተረጋጊ ብላ ሰላምዬ እቅፍ ታደርጋታለች ሀና። የሚቀጥለው ይቺ የወይዘሮ ሜላ እህት ባዩሽ ናት። ባዩሽ ነገሩን እሷ እህቷንም እንዲሁም ደግሞ ልጅ ናት ብላ ያመጣችም እርግቤን የሆነ ያሰበችው ነገር አለ። ይህንን 50,000 ብር እንደምንም ብሎ መቀበል አለብን። እርግቤ እናቴ ተብዬዋ በትንሽ ነገር ነው እንትን የምትሆነው። ይህንን ብር ደግሞ እንደምንም ብለሽ መቀበል አለብሽ። አይ አክስቴ እኔም እኮ እንደዛ እያሰብኩኝ ነኝ። እንዴ አሁን አጠገብሽ ላይ ሰው የለም እንዴ? አው የለም። ሰው ካለ እኮ አክስቴ ብዬ አልጠራሽም ነበር። እሺ በቃ አሁን ይህንን ነገር እንዴት ማድረግ እንዳለብሽ እኔ ነግረሻለሁ። አው ባለፈውም ሲጠይቃትም ደግሞ አንቺ በነገርሽኝ መልክ አድርጌ ነበር የጠየኳት። እናት ተብዬዋ ምንም ያለችም ነገር የለም። እሺ ብለኛለች። ነገር ግን ደግሞ ስታስተላልፊልኝ ወዳውኑ ደውዬልሻለሁ ትላለች እርግቤ። ወይዘሮ ባዩሽም እህት ተብዬው የሆነ ሴራቸው ሴራ ስላላ እሺ ባይሆን ከሌለሽም አትጨነቂ ምናምን በያት። የዛን ሰዓት ደግሞ ወዳውን ነው ያንቺ አካውንት የምታስተላልፍልሽ እያለቻት ነበር። ነገር ግን ደግሞ ወይዘሮ ሜላ ይቺ ልጅ እንዴት ገንዘብ ጠየቀችኝ? ለዛም ደግሞ ያሳደጋት ቤተሰብ ቢሆኑ ያሳደጓት ቤተሰቦች ቢሆኑ ነገር ግን ደግሞ ይሄ አሁን ገንዘብ ጠየቀችኝ ልጅ ለሷ በብዙ መንገድ እሷን ሊደፍር በሞከረበት ሰዓት ነበር። አሁን ደግሞ የሷ ነው ሚስት ደውላ እሱን ለማሳከም ብላ ጠየቀችኝ ብላ እኔንም እየጠየቀችኝ ብላ ወይዘሮ ሜላ ባዩሽን ታማክራለች። እህቴ ናት እያለች እህትም ደግሞ አሁኑ ነው። ቆይ ግን ማች ገብታ ነው ይህንን ገንዘብ የምትጠይቀው? እንዴት ስጠየቀችሽ? እያለቻት ነበር። ባዩሽ እንዴት አደርሽ? ምን ነው ቤት ገብተሽ እኮ ቡና ጠጥተሽ ትሄጃለሽ። አረ ችግር የለም ባዩሽዬ፣ እንደው ከአንቺ ውጭ ማማክረው ሰው እንደሌላ ታውቂያለሽ። ምን ነው ሜሉ ምን አጋጠመሽ? ልጄ እኮ ገንዘብ ጠየቀችኝ። እንዴ ይሄ ደግሞ አዲስ የተለመደ ነገር አይደል እንዴ? አይ ሰላምን አይደለች እርግቤ ነው። ማቼ ቂጧ በስነ ስርዓት ተቀምጣ ገንዘብ እየጠየቀችሽ ነው። እኔ እኮ እሱ አይደለም ግራ ያጋባኝ እያለ ገንዘቡን ደግሞ ለፈለገችው ነገር ነው ግራ ያጋባኝ እያለ ባህር ዳር ያለው ልጅ ነበር። አሁን እሱ ታሞ ለሱ ነው እያለች ምን ነው እሷ ኦፈር ጻድቅ አጫወታት። ግን ደግሞ ገንዘቡ ትንሽ ነው ይሰጣት ነበርኩኝ ነበር። ግን ደግሞ ለዛ ለክፉ ልጅ ይሄንን ነገር እንዴት ነው ለዛስ ትክክል ነሽ ባለጌን ካሳደጉ እያለች ታክማቻለ እንትን ትላለች። ግን ደግሞ ለመጀመሪያ ከልጅሽ ትጣያለሽ። እንዲሁም ምቺ ከሆነ ስጫት፣ ቀስ እያልሽ ደግሞ ለቀጣዩ እየመከርሽ እንትን ትያታለሽ። በቃ እሺ ችግር የለም። ለመሆኑ ስንት ብር ነው? አረ በጣም የሞተ ብር ነው። 50,000 ብር ነው ጠየቀችኝ። ምን 50,000? 50,000 ነው ትንሽ? ታው እባክሽ ብር እንደሆነ ከብርነቱ አልፎ አይሄድ። እሺ ልጅቷ ግን ድፍረቱ አይጣል ነው። ባዩሽዬ እኔ ምንም ትሆን ምን እሰጣታለሁ። በቃ ባይሆን አንቺን ልጋብዝሽና እያለቻት ይህንን ነገር ያሰራችው ባዩሽዬ ራሷ ናት። ነገር ግን ደግሞ ይቺ ወይዘሮ ሜላ ልጄ ከተገኘች ብላ ነው ይህንን ሁላ የምትሆነው። ከዛ የሚቀጥለው አልተኛሽም እንዴ ሰላምዬ እያለች ነበር። አይ ማተኛትማ ተኝቻለሁ፣ እንቅልፍ እምቢ አለኝ እንጂ
እኔ የሚልሽ ሰላምዬ፣ ሰሞኑን ሀና ምን ሆና ነው? ምን ሆነች? እኔ እንጃ። አባቷን በጣም አመመው እንዴ? ሰሞኑን የሆነ ነገር እያየሁባት ነው፣ ግን የሆነችው ነገር አለ መሰለኝ። እና ምን ሆና ነው? የሰው እግር እየጠበቀች መኝታ ቤት ገብታ የምትደባበረው ነገር ነው። አሁን ነው ነገሩ። ምንድን ነው? ቆይ ግን እርግብ ነች እንደዛ ያለችው? ታይ እባክሽ፣ እሷ ናት እንደዛ ስትል ነበረው። እና እንዴት አወቅሽ? ወደ መኝታ ክላስ ሲገባ ቁም ሳጥን እየበረበረች፣ ግን ደግሞ እኔን ስታገኝ ድንቢርቢሯ ሁላ ወጥቶ የምትናገረውም ነገር ጠፋ። ጭራሽ ስርቀት ሞች እያልኩሽ ሰላምዬ፣ ምናልባት ሌላ ነገር እየሰራች ይሆናል እንጂ ስርቆቱማ አይሆንም። ግን ሌላ ቀን እኮ ሲገባ በዚህ ልክ ደንግጣ አታውቅም። የዛሬው የተለየ ነው። ምናልባት አባቷ ታሞ ገንዘብ እየፈለገች ይሆናል እንዴ? አይ አረ እማዬ ተይ እኮ እንደዛ ማሰብሽን ተዩ። በቃ አሁን ሌላውን ታዩና እንተኛ እያለቻት ነበር ሰላምዬ። ሰላምም በሀና አባት በመታመም በጣም ተጨንቃለች። እናቱም ነገር ግን እንደዛ ነበር። ይቺ እርግቤ መጀመሪያም እንዳልኩት የሆነ ያሴራቸው ሴራ ይኖራል። ይህንን ደግሞ ከወይዘሮ እቺ ማን ነበረች ከሷ የሆነ ያሴሩት ስራ ስላለ አሁን ስራውን በሚገባ ጀምሮታል ማለት ነው። ከዛም የቀጥለው እና እማዬ የሉም እንዴ? ሰላም አደርሽ እንዴ እርግብ? ቆይ ግን ሴትየዋ በዓልም ምንም ሳትመርጥ ነው እንዴ ቤተ ክርስቲያን የምትሄደው? ቆይ ግን ሴትየዋ ያልሻት ማን ናት? እናትሽን በይሆን እሷ ናት። አይ ግን ቤተ ክርስቲያን መሄድ እንደዛ ያናግራል ብዬ አላስብም። አሁን አንቺን ላስጠነቅቀሽ ነው የመጣሁት። ምን ያደረኩኝ? ምንድን ነው የምታስጠነቅቀኝ? ቆይ ግን ምን ነው ሀና? እየነገርኩሽ ነው። እንደዛ ሳይሆን እያስፈራራሽኝ ነው። ግን ሀና እየተፈታተንሽኝ ነው። ባትፈታተኝኝ ጥሩ ነው እርግብ። ቆይ ግን ከኔ ምንድን ነው የምትፈልጊው? እኔ ከአንቺ እኮ ምንም ነገር የሚፈልግ ነገር አይደለም። ስራሽን ቀጥለጥ ብለሽ እየሰራሽ እያጠነቀቅኩሽ ነው። እንዴ ልጅቷ ምን ነክቷት ነው? ጭራሽ የራሷን ስራ እኔ ላይ ምን አይነት ሸይጣን እያዛት ነው ብላ ሀናም ግራ ቢገባትም ግን ደግሞ ዝምታውን መርጣለች። ከዛም የቀጥለው ቅድም የተናገረችው ሁላ ትታ እና ስትመጣ እማዬ ግን ምን ነው አብረን እንሄድ ነበር አልቀሰቀሽኝም? አይ ጠዋት ስለሆነ አልቀሰቀሰሽም ብዬ ነው። እና ብቻሽን ሄድሽማ? አይ ችግር የለም እኔ ብቻ ይሄ ብሄድስ ምን ይሆናለሁ ብለሽ ነው? ግን ባልተሻለ እንዴ? አዎ ሀና እየሰራች ነው አሁን ይበላለሁን እያለች ነበር። ግን በቃ አካውንቱን ላክልኝና ብሩን ላስገባለሽ። ወይማ ከሌለሽ ዝም በይው፣ ምናልባት ከተጨነቅሽ ካስጨነቅኩሽ ብዬ ነው። እሱ ክፉ ቢሆን ለራሱ ነው፣ እኔ ደግሞ ላንቺ ሲል አስተላልፍልሻለሁኝ እያለቻት ነበር። በቃ እሺ ቴክስት አርግልኝ ቢላ አመሰግናለሁ የኔ እናት እያለቻት ነበር። እኔ ለልጄ ሊሆነ ነገር ምን ያደርግልኛል? ግን ከጠየቅሽኝ 20 ሺህ ብር ጨምሬ እያስተላለፍኩልሽ ነው። ግን አመሰግናለሁ። አስጨነቅኩሽ አይደል እማዬ? አረ ምንም አይደል እያለቻት ነበር። አሁን ወደ አክስቱ ደውላለች እርግቤ ተብዬው። በቃ አክስቴ ገንዘቡን ተቀብያለሁኝ፣ አሁን አስተላልፍልሻለሁኝ፣ ቻው ቻው እያለች ስልኩን ትዘጋለች። የሚገርመውን ነገር ገንዘቡ ዞሮም ተዛዝሮም የሚሄደው ወደ ሀና አባት ነው። ከየትም ይሁን ከየት ዞሮ ተዛዞሮ እሷ ጋር ነው የሚሄደው። አንተ ልጅ
ገንዘቡን ተቀብያለሁኝ እያለች ነበር። እንዴ አዎ ይሄም ልጅ አስጨንቆኝ ነበር። እቅዳችን አሁን ተሰርተዋል። ይህንን ልጅ አስጠነቅቀህ ንገረው፣ ገንዘቡን ደግሞ ተቀብያለሁኝ እያለችው ነበር። ነው እንዴ በቃ እንደዛ ከሆነማ ጥሩ ነው እያላት ነበር። አመሰግናለሁ እኔን እኮ ከመገዋት ነው ያዳንሽኝ፣ ከመወጋት ነው ያዳንሽኝ እያላት ነበር። እንዴ ለምንድን ነው የሚወጋ? ግን እንዴት ያን የባለፈው ገንዘብ ጨረሰው እንዴ? እሱን ጨረሰው አልጨረሰው እኛን የሚመለከተን ነገር የለም። ቃል ገባነው መስጣት እንጂ እያላት ነበር። ወይዘሮ ባይሽ ልክ አይደለችም፣ ትክክለኛ አይደለችም። እንዲሁም ደግሞ ልጅ ተብዬም እርግብ ልጅ እንደሊሆነች ነገሩ ያስታውቃል። ልጅ የሆነች ልጅ በዚህ ያክል እናቷን አትፈታተንም ነበር። እርግቤ የምትባለው መጀመሪያም ስትገባ ልጅ መስላ ገብታ ባህና አሳብቃ የሆነ ነገር ለማጥፋት ነው ብዬ ነበር። አሁን ስራውን ጀምሯታል። እስከ መጨረሻው ድረስ ደግሞ ያኔ የት እንደሚደርስ እንዴት እንደሚሆኑ እናያለን። እንዳልኳችሁ ገንዘቡ ከየትም ይሁን ከየት ተዛዞሮ የት ነው የሚሄደው? ወደ ሀና አባት ጋር ይደርሳል። ሀናም ደግሞ ማለት ሰላምዬም ደግሞ ወደ 70,000 ብር ምናምን አገኝቻለሁኝ። ነገር ግን ደግሞ ይህንን ገንዘብ እኔ ቢሰጣት ሀና እሺ አትልም። ስለዚህ በአንተ በኩል እንዲደርሳት አደርጋለሁ እያለች የሀና ወንድም ይሆናለሁ የሚለው እንዲሁም ደግሞ እንደ ወንድም እየቀረባ ላለው ልጅ ታማክረዋለች። ያም ደግሞ እሺ ችግር የለም ግን ደግሞ ብሎ እሱም በጣም ደስ እያለው 70,000 ብር እያላት ደስተኛ እየሆነ ችግር የለም በቃ ግን ደግሞ መጠየቁ አይቀርም። እሷ እንደሆነ ጠይቃለች። ከተመጣ እንዴት ነው ብሎ ማለቱ አይቀርም። ብትልም ደግሞ እኔ ያሳምናታለሁኝ እያላት ነበር። ሰላምዬም አይ ችግር የለም አንተ ከኔ ትሻላለህ፣ ያኔ በወንድሙ መልክ ስለሆነ ከተመጣህ ምንድነው ብትልም እንደኔ አታደርጋህም እያለች በዚህ ቃል ተገባብተዋል። ነገር ግን ደግሞ ያው ባዩሽና እንዲሁም ደግሞ ያቺ ልጅ የጠየቋት ገንዘብ ዞሮ ተዛዞሮ ወደ ሀና አባት ጋር ይደርሳል። ለማንኛውም ቪዲዮ ይሄን ይመስል ነበር። ባያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። የእናት አንጀት የሚለው በዚህ መረዳት እንችላለን። እናት ለልጇ ምን ያክል ዋጋ እንደምትከፍልና ምን ያክል እንደምትሆን ሁሉንም ነገር በዚህ ማየትና መረዳት ይቻላል። ለማንኛውም ሁላችሁንም አመሰግናለሁ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ባይ ባይ።